መደውን ድራማቸውን የምናጋልጥበት ሰዓት ነው። ወደ ፖይንታችን እንመለሳለን። ውርደትና ውሸታቸውን የተወሰነ እንመለስ። መልካም እንግዲህ ሁሌም አሁን ወደ መና ፕሮግራማችን እንገባለን። ሁሌም ውርደት የማይሰለቻቸው ወንድሞቻችን የሚሰሩትን ትወና ተመልክተ ነው እንመለሳለን። 5000 ሰው ያሰለመው ኡስታዝ ወደ 5200 የሆኑ መሰለኝ ያሰለመ ነው ድጋሚ በሌላ አካውንት። እስቲ እንዝመው። አሌክስ መስለም ፈልጓል። አሌክስ መስለም ፈልጓል። አሌክስ እየሰለመ ነው። አሌክስ እየሰለመ ነው። እንግዲህ አሌክስ እየሰለመ ነው። አሌክስ እንደ ስሙ የፖስታት ሶስት ነች። አሌክስ ትክክለኛ ስሙ እኮ ጽፋ አጨርሰው ምን አብዱረዛቅ አብዱ የሚል ስም ነው። ቀለል ያለች ክርስትና ስም ሰው ካለ አሌክስ ቀላለች። ጋይ እንያት አሌክስ ምን አይነት ሰው ነች? እስቲ እንያት አሌክስ አሌክስ ምን ነው? በሰላም ነው? መዝሙር መስሎት ነው የፖስተው። ኧረ ቆይ መዝሙር መስሎት እንስማ። ወይ ነገር ማለት ሊቀይር ይችላል። ተው ይሄ ሰውዬማ ክርስቲያን ነው፣ እየሰለመ ነው፣ ክርስቲያን ነው። ተው እስቲ መቼ ነው የተፖስተው? እስቲ መቼ ነው የተፖስተው? ዘንድሮ ለካ 2025 ነን። 2025 ነን። 2025 ነው። እኔ እኮ እረሳለሁ ነን አሌክሲ። ስለዚህ ትክክል ምን ነው አሌክሲ ከዓመት በፊት ነው የፖስተው የምትሉ ሰዎች ተሳስታችኋል። ዘንድሮ 2025 ነው። ተው ያዘው። ይሄ መዝሙር ነው። ይሄ መዝሙር ነበር የምንሰማው ማርያም ቤተክርስቲያን ስንሰማው ነበር። ምናምን ሰንበት ተማሪ ነው የሰርክ ጸሎት ካደረግን በኋላ ምናምን ነገር ትዝ አለኝ። እንደውም የሰርክ ብቻ ሳይሆን የሰርግ ሲጋቡ ራሱ የሚከፈት መዝሙር ነው እንደሚለው። እንግዲህ በየቀኑ ሰለምን የሚሉትን የምናጋልጥበት ፕሮግራማችን ነው። ትናንትና 2 አጋልጠናል። ትናንት ወዲያ 2 አጋልጠናል። እኔስ ወደ ቶፒካችን እንመለስ። እሱ መለመንና እንዳንተ መተኛ ሰው ለማጣራት ነው የምወርደው እኮ። የሚተኛውን ሰው ለማጣራት ነው የሚወርደው። ደስ ይላል። መጡ ቸካርጎ የሚሄደው ወደ ሌላ ቦታ አትሂዱ። እስቲ ሌሎቹ እስቲ ዝም በሉ እስቲ በእናታችሁ። አንድ እንትኑ ለእኔ ሰጣ መሰለኝ። እስቲ ለማጣራ ሳይሆን አሁን እዛ ጋር አንተ የምተኛው መቼ ነው አልከኝ። እኔ የምተኛበትን ነገርኩ። ከዛ እናንተ የተኙትን ቼክ ሊያጣራ ይመጣል አልከኝ። አሁን እሱ መለመንና ሁሉም ያውቃል። እሱ ምሳሌ 8 ሰዓት ይወርዳል ይላል። ለዛ ደግሞ ሌሎች የማይተኛ እናንተ ምሳሌ ቤተክርስቲያን ሄደ። እኔ የክርስቲያን ወይ ኦርቶዶክስ እምነት መናቅም አይደለም። ይገባላል። እሺ እነሱ ሰግድ ገብቶ እዛ ቤተክርስቲያኑ ገብቶ ላስግድ ምሳሌ ሌሎቹ ገብቶ ስተኛ ሌሎቹ ደግሞ እዛ ገብቶ ይሆናል። እነሱን ሊያይ ነው የሚመጣው። ለምንድን ነው እነሱን ለማየት ይመጣል። እና የተኛና እዛ እዚህ ገብቶ የተኛና እዛ ቤተክርስቲያኑ ጋር እስቲ ቤተክርስቲያኑ ገብቶ እየጸለየ ነበረ፣ ቅዳሴ ላይ ነበረ። አንድ ናቸው? አንድ አይደሉም። እና ማን ነው ማጣራሱ? ለምንድን ነው ታዲያ እነሱ ገብቶ ጠዋት ማለት ለምንድን ነው? ስለዚህ በእግር መጥቶ አይቷቸው ነው የሚያጣራው። ማን እስቲ አንተም ተው፣ ሌላ ቦታ አትሄድ። ማን ነው ማጣራ? እዛ እንዳደረ ማን ነው ማጣራ? ነጥቡን የምሰጠው ማን ነው? ፈጣሪ ነው ያውቃል። ፈጣሪ ነው። የኛም ለሱ ነው የምወጣው እንጂ እዛ ሱረረቢያ። ስለዚህ የተኙትንና ያልተኙትን መጥቶ በእግሩ ምድር ላይ አይቷቸው ይሄዳል ማለት ነው።
ከተኛ ነጥብ ይቀነስብሃል። ከተነሳ ደግሞ እንትን ነጥብ ይሰጣል። ማን ነው እሱ ጋር ያለና በዛ አሁን ምሳሌ በዛ ጊዜና ሌላ ጊዜ እንትን ምሰጥ ይለያያል። ልክ እኮ አንተ አሁን ለምሳሌ ሎክ አንተ ያለኸው ለምሳሌ ወደ ከተማ ላይ ከሆነ አብይ ያለው አዲስ አበባ ነው ጠቅላይ ሚኒስተሩ ከቢሮ ተነስቶ እስቲ ከማል ተኝቷል አልተኛም ወይንም እኔን መርጧል አልመረጠም መጥቶ ቼክ እንደሚያደርገው መጥቶ ቼክ ያደርጋል ማለት ነው። ተኝቷል አልተኛም ነጥብ መስጠት ይለያያል። ግን አላሁለም እዛ ነው። ግን እዛ በዛ ሰዓት ተነስተ ወይን እየሰገድክ እየለመንክ ከሌላ ጊዜ ወይን ከቀኑ ይለያያል። በዛ ጊዜ በዛ ሰዓት ይለያያል። እሱ ማቅ ይገባል። ለዛ ደግሞ እጅ አለ እግር አለ። ሲመጣ ግን አይታይም። ከማል ይኸው እስቲ አሁን አንዴ አዳምጠኛ ወደ ምድር ይመጣል። መታላውን ቀጥታ መልካም ወደ ቅርቢቱ ሰማይ አይመን ወደ ምድር እግርም አለው እጅም አለው ይመጣል ብለህናል አይደለ? በፈለገ ሊመጣ ይችላል። አላህ በፈለገ ቀን ቀን ነው የሚመጣው ወይንስ ማታ ማታ ብቻ ነው የሚመጣው? ቀን ቀን ነው የሚመጣው ማታ ማታ ብቻ ነው የሚመጣው? ማታ ነው የሚመጣው። ኦኬ ሰው አይቶት ያውቃል? ግን ሲመጣ ያየው ሰው አለ ወይንም ሳይታይ ነው የሚመጣው? እስቲ ይቅርታ እዛ ጋ አንድ ጥያቄ ልጠይቅህ። እሺ ሰይጣን አለ ወይስ የለም? አለ። በምን አየክ? እንዴት ነው መልኩ? እንዴት ነው? እግር አለ እጅ አለ እንዴት አየክ? እስቲ ያየ ሰው አለ? አይታይም ሰይጣን። አላህም እንደዛው ነው። አይታይም ይመጣል ግን አይደለ? ከማል አለውኝ አለ። ስለዚህ አላህም ይመጣል አይታይም እንጂ ተደብቆ ይመጣል ማለት ነው። የሚገርም ነው። እናንተ ዛሬ ደግሞ የተማርኩት አይሰማም ግሩ ሰምቻለሁ። ኧረ አላህን ከሰይጣን ጋር መሳስለው ግሩም ነው ዛሬ ትምህርት። ይመጣል አይታይም በቃ መጣሎ ካለ እሱ ንግግር ብቻ በቂ ነው እንጂ አንተናናይን አንተ እስቲ ይቅርታ መጣሎ እኔ መጣሎ ካለ እሱ ከነገረ ሰው ካሱ በታች ነው እንጂ ካሱ በላይ አይደለም። ይሄንን ማወቅ አለበት። ሁላችንም ማወቅ አለባችሁት። እኔ መጣሎ ከማል እንዴት ይመጣል? ሰው አይደክመው ከማል እስቲ ይሄንን ከማል አይደክመው ሁሌ ሲመጣ ያየ የሰማሁት ሐዲስ እኮ የኛ አይደለንም። ገብታራ አንዳንዶች አሉ ግን ይሄንን ሐዲስ አንቀበልም የሚሉ ምን ትላለህ? እነሱን አላህ ይመጣል የሚለውን አንቀበልም የሚሉ አሉ። ምን ትላለህ ስለነሱ? አይደክምም አላህ ይደክመዋል አይደክመውም ሲመላለስ? አይደክመውም? ይደክማል ስትልስ እስቲ ማለት በየቀኑ የሚመጣ ከሆነ በየቀኑ የሚመጣ ከሆነ ሜቢ ይደክመው እንደሆነ ብዬ አላህ አይመጣም የምል አንዳንዶቹ አላህ አይመጣም ይላሉ። ምን ትላለህ እነሱን? ወደ ምድር አይመጣም ውሸት ነው ይላሉ። ምን አልከኝ? አላህ ወደ ምድር ይመጣል የሚለው ውሸት ነው አይመጣም አንዳንዶች ይላሉ። አንተ ምን ትላለህ? ይሄንን ቆይ ምን አልከኝ? እስቲ አላህ ይመጣል ይወርዳል ይወጣል የሚለው ውሸት ነው አላህ አይደለም መልአክ ነው የሚመጣው የሚሉት እስቲ የኛም ሌሎችም እኮ እኩል አይደላችም ማለት እሺ ችሎታችንም እኩል አይደለም። አዎ መላእክቱም ይመጣል። መላእክቱም እኮ አንተ ጋም አለ እኔ ጋም አለ።
ስለዚህ አላህ ነው ወይስ መልአክ ነው የሚመጣው? ደጉም ስሰራ ምጽፍ አለ። ይሄ አላህ አይመጣም ነው መልአክ ነው የሚመጣው የሚሉትን ምን ትላለህ? መልአክም ይመጣል አላህም ይመጣል። የሚመጡ ግን ይለያያሉ። አንተ ክፉ ሲሰራ አላህ መጥቶ እኮ ጽፎ አይድም መሰጠም መልእክት ነው። ይሄንን ማወቅ አለበት። አንተ ደግሞ አሁን የሆነ ነገር ሲሰራውን ሰው ግደል ብትል አጽያት ነው። አጽያት ነው። ሄሎ አይሰማም? አዎ እያልኩ አጽያት መሆኑ አንተም ታውቃለህ። ሌላ ሳይነገር ራሱ አጽያት መሆኑ ታውቃለህ እንዴ? ለዛው ለተኛ ጊዜ አለ ብለህ አትጠይቀኝ። ይቅርታ። እሺ አልጠይቅም። በቃ ወደ ሌሎች ልለፍ። ታጁ እንኳን ደህና መጣ። ምን አስጠየቀ ፈጣሪ? ምን አስጠየቀ ፈጣሪ? ይሄ ምድር ፈጠረ። አንተ ምሳሌ የእናት ውስጥ ምግብ ባልተህ ታውቃለህ እንዴት